እሺ አርማዎቻችን ትናንት በነበረው ጋዜጣዊ መግለጫ ላይ ያው ይጠይቁታል ጋዜጠኞች ምን ስሜት እየተሰማችሁ ነው? ምንድነው ቡድናችሁ ውስጥ ያለው ነገር? ሽንፈት በተደጋጋሚ እያጋጠማችሁ ነው? ጫና ውስጥ አይከታችሁም ወይ? የሚሉ አይነት ጥያቄዎች ይጠቀሳልና መጀመሪያ ምንድነው ያለው? አም ኦን ፋየር አለ ቀስ ብሎ ማለት ነው። ከዛ በጣም ስሜታዊ ሆኖ ፋየር 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 ይላል። በቃ ይሄ ላይክ የሆነ ሰው ሲያብድ የሆነ ሰው ለማበድ ሲቃረብ የሚያደርገው አይነት ስሜት ጀስት በቃ ብስጭቱን ንዴቱን የማይቆጣጠርበት ቦታ ላይ ሲደርስ አይነት የሚሰጠው አስተያየት ነው የተመለከትነው። እንዴት አይነት ኢምፓክት ያመጣሉ እንዲህ አይነት ነገሮች? አጓጉል ኤክስፔክቴሽኖች እንድጠብቅ ያደርጋል። የስ ኤክስፔክቴሽንህ ከቡድን ጋር የሚመጣጠም መሆን አለበት። አሁን ከዚህ ቀደም ስናነሳ ነበር አርሰናል አራትዮሽ ዋንጫ እየተፎካከረ ነው፣ የአራትዮሽ ዋንጫ እድል ያለው ቡድን ነው የሚሉ ሐሳቦችን ስናነሳ የነበረበት ሂደትና ክለቡም እንደዚህ አይነት ሐሳብ ውስጥ የገባበት አማራጭ ነበረ። ግን በጊዜ ሂደት የአራትዮሽ ዋንጫ ላይ እያፈገፈገ ከሁለቱ ወጥቷል። ሁለቱ ነው የሚቀሩት አሁን አርሰናል። ከሁለቱም እኚህ የዛሬን ጨምሮ የእሁዱ ጨዋታ ወሳኝ ናቸው። ቀጣዮቹ 8 ቀናት 7 ቀናት ማለት ነው። ስለዚህ ኤክስፔክቴሽኑን ሚካኤል አርቴታ ማስተካከል አለበት። ከዚህ በፊት ባደረጋቸው መንገዶች እየሄዱለት አይደለም። ከሽንፈት መልስ ቡድኑ ሪያክት አድርጓል። በእርግጥ ባለፉት ጨዋታዎች ላይ ማንቸስተር ዩናይትድ ተሸንፎ 12 ጨዋታ፣ በአስቶን ቪላ ተሸንፎ 10 ምናምን ጨዋታ፣ በሊቨርፑል ተሸንፎ 22 ጨዋታ እንደዛ እያለ ሄዷል። ከሲቲው ሽንፈት በኋላ ግን መደዳውን ነው የሆነበት አርሰናል። በስፖርቲንግ ሊዝበን አሸነፈ፣ እንደገና በቦርንማውዝ ተሸነፈ፣ በሲቲ ተሸንፏል፣ በሳውዛምፕተን ተሸነፈ፣ በስፖርቲንግ አገገመ፣ አይ ተነሳ ሲባል እንደገና ደግሞ በቦርንማውዝ ተሸነፈ። አሁን ስፖርቲንግ ሊዝበን ያገኛል ዛሬ። ሊያገግም የሚችልበት እድል ሊኖር ይችላል ብዬ አስባለሁ። በዛሬው ጨዋታ ላይ ግምቶቹም ወደዛ ያደላሉ። ነገር ግን መረጋጋት ያስፈልጋል። በዚህ ሁኔታ ውስጥ ስሜትን በውስጥ ነው መደበቅ ያለብን። እንዲህ አይነት አጋጣሚዎች ላይ ጋርዲዮላን ተመልከተው፣ አያሳይህም ስሜቱን። የፈለገ ተአምር ቢሆን ስሜቱን ይደብቅባል። ምን እንደ እየተሰማው እንዳለ እንድታውቅ አይፈልግም። አንዳንዴ እንደዚህ አይነት ኢሞሽናል መሆን እንዳላውን እሳት እንተፋለን ብለው የሰው እግር ቆርጠው ቀይ ማየት አለ። በአቅምህ ነው መጫወት ያለብህ፣ በአቅምህ ነው ነገሮችን ማድረግ ያለብህ። ኦፍኮርስ ቡድንን ማነሳሳት ያስፈልጋል። ግን እሳት ምን አገናኘው እዚህ ጋር? እሳት የሚያስተፋ ነገር ምን አለው እዚህ ጋር? እሳት ምን አገናኘው? ምንድነው እሱ የሚለው? በቃ የተንቀለቀለ ስሜት ነው ያለኝ። ይሄ የመሸነፍ የምናምን ስሜት፣ የፍርሃት ስሜት፣ ፍርሃት የሚባል የለኝም። ያው ፈሪነ ስለሚባል ነው። አርቴታ ፈሪ ነው። ሚዲያዎች በሙሉ የሚሉት ነው፣ የዓለም ሚዲያዎች። ፍርሃት የሚባል አያቀኝም። እኔ እንዴት ቀጣይ ስቴፖች እንዴት ልራመድ፣ ቀጣይ ነገሮች እንዴት ላድርግ የሚለውን ነገር ነው የማስበው እንጂ በፍጹም ፈርቻ አላቅም ይላል። ግን በአብዛኛው ጨዋታዎች ዋጋ የከፈለው በፈራባቸው ጨዋታዎች ነው፣ ልጠንቀቅ ባለባቸው ጨዋታዎች ነው፣ ልከላከል ባለባቸው ጨዋታዎች ነው። ብዙ ጊዜ ቹቻም ያነሳል። አርሰናል የሚበላው ልከላከል ሲል ነው። ልከላከል ባለ ቁጥር አርሰናል ዋጋ ይከፍላል የሚል አስተያየቱን ሲያስቀምጥ በተደጋጋሚ ቹቻ እንመለከተው ነው። እውነት ነው። የተሸነፈባቸው ጨዋታዎች በአብዛኛው የተከላከለባቸው ነው። ከማንቸስተር ዩናይትድ ጋር ሲከላከል ነው የተበላው። ከአስቶን ቪላ ጋር ለመከላከል ሲሞክር አንዷን ነጥብ ለማስጠበቅ ሲሞክር ጎል ተቆጠረበት። ባጠቃባቸው ጨዋታዎች ባየር ሙኒክን አሸነፈ፣ አትሌቲኮ ማድሪድን ዘረረ፣ አስቶን ቪላን ሜዳው ላይ አመጥቶ ገረፈ። በተጫወተባቸው ጨዋታዎች በሙሉ ኮንፊደንስ ወደ ውጭ ወጥተው ተጫዋቾቹ ዳይሬክት ቨርቲካል ፓሶችን ብቻ ሚድፊልደሮቹ ተከላካዮቹ ባረጉባቸው ጨዋታዎች አርሰናል አሸንፎ ወጥቷል። የተሸነፈባቸው ጨዋታዎች በተከላከለባቸው በፈራባቸው ተጫዋች ቆይ ልቆጥብ ለቀጣይ ጨዋታ ቆይ እንዲህ ላድርግ ብሎ ስለ ቀጣይ ጨዋታ ባሰበባቸው ጨዋታዎች ነው። ግርምዬ ከበርማውዝ ጋር ሲጋጠም በነበረው ጨዋታ ላይ የአርሰናል አሰልጣኝ ካርሎ አንቸሎቲ ቢሆን፣ ጋርዲዮላ ቢሆን፣ ክሎፕ ቢሆን ምንድን ነው የሚያደርጉት? መጀመሪያ ያላቸውን ነው የሚጠቀሙት። ያለውን አቅም ነው የሚጠቀመው። መጀመሪያ ቡድን ያለውን አቅም ነው የምትጠቀመው። ኢዜን ያስቀምጠው ነበር። ከሶስቱ አሰልጣኝ አንዱ ኢዜን ያስቀምጥ ነበር። በማን ተማምነ ኢዜን ታስቀምጣል? ስለዚህ እንደዚህ አይነት ዲሲሽኖች ዋጋ አስከፍሎታል። አርቴታማ አሁን እንቀለቀላለሁ፣ እሳት አተፋለሁ፣ እሳት አስተፋለሁ የሚለውን ሳይሆን ማድረግ ያለበት እንዴት ማኔጅመንቴ ልክ ነው ልክ አይደለም፣ ቅያሬዎቼ ልክ ናቸው ልክ አይደሉም፣ የጨዋታ መንገዴ ልክ ነው ልክ አይደለም የሚለውን ነገር ቁጭ ብሎ መርምሮ እነሱን ማስተካከል እዛ ላይ ነው መስራት ያለበት እንጂ ሚዲያ ላይ እየወጣ ብደነፋ ምን የምታመጣው ነገር የለም። ከውስጥ ነው መስራት የሚኖርብህ፣ ነገሮችን ማከናወን የሚኖርብህ ከውስጥ ነው ተብሎ ይታመናል። አርሰናል ቤት ውስጥ ነገሮች ሁሉ ከድጥ ወደ ማጡ እየሆኑ ብዙ ነገሮች ጀርባ እየሰጧቸው ያለበት ሁኔታ ነው ያለው። እንደምታውቀው ከሲቲ ሽንፈት በኋላ በሳውዛምፕተን ተሸነፉ፣
በስፖርቲንግ ሊዝበን እንደምንም ታግለው አሸነፉ። በበርማውስ ተሸነፉ። ትናንት ደግሞ ዲክላን ራይስ በአርሰናል ቡድን ውስጥ የለም። የቡድኑ ወሳኝ ቁልፍ ተጫዋች ነው ዲክላን ራይስ። አርሰናልን ካለ ዲክላን ራይስ ማሰብ በጣም ከባድ ነው። እንዲሁ ነው እንኳን ዘንቦቡሽ እንደሚባለው ማለት ነው። ዲክላን ራይስ የሌለበት አርሰናል እጅግ በጣም አስቸጋሪ ሊሆን ይችላል። በዛሬው ጨዋታ ላይደርስ የሚችልበት እድል ሰፊ ነው። ሚካኤል አርቴታ ተናግረዋል ስለ ተጫዋቾቻቸው ጉዳት። በነገራችን ላይ 5 ተጫዋቾች ትናንት ልምምድ ላይ አልታዩም። ቁልፍ ተጫዋቾች 5-6 ተጫዋቾች ቲምበር፣ ሳካ፣ ማርቲን ኦዲጋርድ፣ ዲክላን ራይስ፣ ሪካርዶ ካላፊዮሪ፣ ሚካኤል ሜሪኖ የረጅም ጊዜ ጉዳት ስለሆነ 5ቱ ወሳኝ ተጫዋቾች የሉ። ሚካኤል አርቴታ ትናንት በነበራቸው ጋዜጣዊ መግለጫ ላይ ዲክላን ራይስ ጉዳቱ ምንድነው ተብሎ ሲጠይቅ አልነግራችሁም ነው ያሉት። ምን እንደሆነ አልነግራችሁም። እንግዲህ ምን አይነት ጉዳት ቢሆን ነው ግርምዬ ላለመንገር የፈለጉት? ተቃራኒ ቡድን ይሄ ጉዳት አለበት ብሎ እንዳይጫነው ፈልጎ ነው ወይስ ምንድነው? አይሮን አልገባኝም፣ ግን አልናገርም ነው ያለው። ግን የዛሬው ጠዋት ላይ እናየዋለን። ይደርሳል አይደርስም የሚለው እናውቃለን። ጠዋት ላይ ሊደርስ ይችላል የሚል አስተያየቶችን ነው የሰጡት። ከሳካ ጋር በተያያዘ የተናገሩት አስተያየት የጅማት ጉዳት ነው ያሉት። የሳካ ጉዳት ጅማት ነው፣ የመበጠስ አይደለም፣ የጅማት ጉዳት። አንዳንዴ የጅማት መተሳሰርም እኮ ጉዳት ይሆናል ግርሜ። ጅማት ሲተሳሰርም ሳይበጠስም ይተሳሰርና እሱ ሪላክስ እስኪያደርግ ድረስ ጊዜ ይፈጃል። እርሳቸው ግን እንዳሉት የራይስ የሳምንታት አይደለም የቀናት ጉዳይ ነው ያሉት። በቀናት ውስጥ የሚመለስ ነው የሳካ ጉዳይ። ግን ምነግራችሁ ነገር ከሳካና ከቲምበር አንዳቸው ነገ ያሉ ብሏል በዛሬው ጨዋታ ማለት ትናንት በነበራቸው ጋዜጣዊ መግለጫ ላይ ከቲምበርና ከሳካ አንዳቸው ይሰለፋሉ የሚል አስተያየታቸውን ያስቀመጡበት ሂደት አለ። ለዛ ነው ቅድም ያልኩት በእንቅርት ላይ ጆሮ ደግፍ እንደሚባለው የራይስ መጎዳት በውጤት ማጣት ላይ ተጨምሮ አርሰናልን አደጋ ውስጥ ሊከት የሚችልበት እድል እንዳለ መናገር የሚቻል። ትናንት ከአርቴታ ጎን ሆኖ ጋዜጣዊ መግለጫ ሲሰጥ የነበረው ኢብሪቺ ኢዜ ነበረ። የአርቴታን ኮንፈረንስ ይዩት፣ የኢዜን ጋዜጣዊ መግለጫ ይዩት፣ በግልጽ ዲፈረንሱን ትረዳላችሁ። አርቴታ በጣም ኢሞሽናል ነው የሚያወራው። በጣም ስሜታዊ ነው። በጣም የንዴት ስሜት አለው ውስጡ። ለምን ተነካው አይነት ስሜት አለ። እንዲሁም ምንድን ነው ያለው? እንደ አርሰናል እኮ አይቶ የማያውቀውን ነገር እኮ ነው ያሳየ ነው። አርሰናል እኮ በየትኛው ጊዜ ነው ለፕሪሚየር ሊግም ለሻምፒዮንስ ሊግም ዋንጫ ሲፎካከር የተመለከት ነው? ረጅም ጊዜ አልተቆጠረም እንዴ ነው ያለው። እሱ እውነት ነው። አዎ ረጅም ጊዜ አልተቆጠረም እንዴ። ነገር ግን ይህን ስላችሁ አሁንም ለመፎካከር ነው እያልኳችሁ አይደለም። ዋንጫውን እናነሳለን እመኑኝ ነው ያለው እሱ። እንዲሁም እኛ ጋር ያላችሁ በእኛ ጆርኒ ውስጥ በእኛ መንገድ ውስጥ ያላችሁ ሰዎች ዋንጫዎች እናሳካለን። ይህንን እንደምናደርግ እነግራችኋለሁ። ነገር ግን ብዙ ነገሮችን እኛ አሳክተናል፣ ብዙ ነገሮች ለውጠናል። በአርሰናል ቤት ውስጥ የተለወጡ መዓት ነገሮች ነው ያሉት ባለፉት 6 ዓመታት የሚል አስተያየቱን በማስቀመጥ ጭምር ኢዜን ደግሞ ስትመለከት ኢዜ ምንድን ነው ያለው? ግልጽ ነገር ነው የተናገረው። እኔ ለጩኸት መልስ አልሰጥም ነው ያለው። የውጭ ያለው ጩኸት አያስጨንቀኝም። ውጭ ላይ ብዙ ሊጮህ ይባላል፣ ብዙ ሊባል ይችላል። ግን ምንድነው ማድረግ ያለብን? እኛ አሸንፈን አፍ ማዘጋት ነው። ቀላል ነገር ነው የኛ ስራ ነው ያለው ኢዜ። የኛ የተጫዋቾች ስራ ቀላል ነገር ነው። አሸንፈህ አፍ ማዘጋት ትችላለህ። ጩኸቶቹን በሙሉ ማስወገድ ትችላለህ። ግን ልክ እንደ አሰልጣኛችን እኛም ውስጣችን የተንተከተከ ስሜት አለ። እንደ አሰልጣኛችን በጣም ስሜት አለን። ውስጣችን ከፍ ያለ ስሜት አለ። ያንን ለማድረግ ነው ያለው። እንዲሁም ይህንን በዚህ ሰዓት ላይ አለመጎዳቴ፣ በዚህ ሰዓት ላይ የቡድኑ አካል መሆኔ ያኮራኛል ነው ያለው። ምክንያቱም እንደማረገው አውቃለሁ፣ እንደምፈጽመው አውቃለሁ። ከዚህ በላይ በብዙ ጫናዎች አልፌያለሁ፣ ከልጅነቴ ጀምሮ እስከ አዋቂነቴ ድረስ። ይሄኛው ቀላል ፈተና ነው ያለው። አርቴታ ግን ምንድን ነው ያለው? ይሄ ሳምንት ጋዜጠኞች ጠይቁት፣ ይሄ ሳምንት በጣም ከባድ ሳምንት ነው ለእናንተ ብሎ ነው የጠየቁት። እሱ እሳተፋለሁ ይላል። ይሄኛው ደግሞ ምን ይላል? ኢዜ ኦፖርቹኒቲ ነው ያለው። ኢዜ ኦፖርቹኒቲ ነው። እንዲህ አይነት ኦፖርቹኒቲ ላታገኝ ትችላል። ራሳችን የምናሳይበት ኦፖርቹኒቲ ነው፣ አጋጣሚ ነው። በእንዲህ አይነት መንገድ ራሳችን አሳይተን በሰዓት ውስጥ ተፈትነን ካለፍን ማንነታችን በደንብ እናሳያለን። ይሄ ደግሞ ጥሩ አጋጣሚ ነው ብዬ ነው የማስበው ነው ያለ እና ትንሽ የትናንትናው ጋዜጣዊ መግለጫ የሚካኤል አርቴታ የመረበሽ የመጨነቅ እና መሰል ነገሮችን ትመለከታለህ። እና ተጫዋቾች ውስጥ እንደዚህ አይነት ስሜት የሚጋባ ከሆነ ከባድ ይሆናል። ግን ሲኒየር ተጫዋቾች አሉ በቡድን ውስጥ ሲኒየር ተጫዋቾች አሉ፣ እንደ ራይስ አይነት፣ እንደ ጋብርኤል ማጋሌሽ አይነት፣ እንደ የኮሬሽ አይነት ጫናዎችን መቋቋም የሚችሉ እነዚህ ተጫዋቾች ቡድኑን ከዚህ ስሜት አውጥቶ ሞር
ሜዳው ላይ እንዲያተኩሩ ማድረግ ላይ ትኩረት ማድረግ ይኖርባቸዋል። ያንን ካላረጉ በጣም አስቸጋሪ ሊሆንባቸው ይችላል። ከጉዳቶች ጋር በተያያዘ ስፖርቲንግ ሊዝበን በዛሬው ጨዋታ ላይ ወሳኙ የመስመር ተከላካዩ ፍሬሴንዳ የለም፣ አማካኙ ጆይ ሲሞንስ የለም፣ እንደዚሁም ከዚህ በፊት ያልነበሩት ሳንቶስ እና ጉሌሞም የሉም። ዛሬ አሪፍ ወሳኝ ተጫዋቾች ግን ይመለሱላቸዋል። አንደኛው ዴንማርካዊ አማካይ በማንቸስተር ሲቲ እየተፈለገ የሚገኘው በማንቸስተር ዩናይትድ እየተፈለገ የሚገኘው ባለፈው ሳምንት ላይ ጉዳት ላይ የነበረው ሆጁምላንድ በዛሬው ጨዋታ ላይ ይሳተፋል። እንደዚሁም ጆቫኒ ኬንዳ ቼልሲ ያስፈረመው ተጫዋች ነው። የተጫዋች በአመቱ መጨረሻ ይመጣል። ከሁለት ወራት የጉዳት ቆይታ በኋላ በዛሬው ጨዋታ ላይ ለመድረስ ትሬኒንጉን እያከናወነ እየተመለከትነው እንገኛለን። ስፖርቲንግ ሊዝበን ወደ እንግሊዝ መጥቶ 8 ጨዋታዎችን አድርጓል። አንድ ድል ብቻ ነው ያለው። አርሰናልን አሸንፎት አያውቅም። በነገራችን ላይ በጨዋታ ማለት ነው። ከዚህ በፊት ያሸነፈው በኤሮፓ ሊግ በፔናልቲ ነው። የመጀመሪያውን ጨዋታቻ ሁለተኛውን መልሱን ጨዋታቸው አወጡ። ከዛ በፔናልቲ ነው አርሰናልን አሸንፎ ወደ ቀጣዩ ዙር ያለፈው እንጂ አርሰናልን አሸንፎት አያውቅም። በሊጉ በሻምፒዮንስ ሊጉ ያልተሸነፈው አርሰናል ዛሬ ምን ይገጥመዋል? በቀላሉ ስፖርቲንግን አሸንፎ ተጫዋቾችን አሳርፎ ለሲቲው ጨዋታ ይዘጋጅበታል ይህንን ጨዋታ ወይስ ደግሞ ሪሞንታዳ ሰርቶ ስፖርቲንግ ሊዝበን ያልተጠበቀ ያልተገመጠ ነገር ኤሚሬትስ ላይ ሊያሳዩን ይችላሉ? አብረን እንመለከታለን። እኔ ግን አርሰናል ይህንን ጨዋታ በቀላሉ የማሸነፍ እድል ያለው ይመስለኛል። ሶፊ እንዳልከው ነው። እኔ አርቴታ የሚያስጨንቀው የዛሬ ምሽቱ ጨዋታ ነው ብዬ አላምነው። አርቴታ በእርግጠኛነት እያሰበ ያለው ኢታር ላይ ስላለው ስለ ማንቸስተር ሲቲው ጨዋታ ነው። ምክንያቱም የዛሬውን ጨዋታ አድቫንቴጅ ወስደዋል። 1-0 አድቫንቴጅ አላቸው። ኤምሬትስ ላይ የሚደረግ የመልስ ጨዋታ ነው። ይሄኛውም ጨዋታ ሊያስቡ ይችላሉ፣ ግን እንደ ኢታዱ እንደ ማንቸስተር ሲቲው የሚያሳስባቸው አልመሰለኝም። የተናገሩት ነገር ጋዜጣዊ መግለጫ ላይ ኖ ፊር ፒውር ፋየር፣ ዚሮ ፊር ይጮህ ነው የሚያወረደው። ዚሮ ፊር ፋየር እያለ ነው ሲያወራ በተደጋጋሚ በቃ የተንቦገቦገ እሳት አሁን ስሜታችን ውስጣችን ፍርሃት የሚባል የለም። የተንቦገቦገ እሳት ነው ያለው፣ ጠብቁን አይነት ነገር ነው ሲናገር የነበረው። ፋየር አም ኦን ፋየር እያለ ማለት ነው። በጣም በተደጋጋሚ ስለ እሳት ስለ የተንቀለቀለ ነገር ነበር ሲያወራ የነበረው ማለት ነው። ቅድም ያልኩትን የካሶንጎይን ብዙዎች አልሰሙትም፣ ድምፅ ስላልነበር ማለት ለሶፊ ብቻ ነው የነገርኩት። ሬዲዮና እኔ ነው። እስኪ ካሶንጎይን በላት ግርም ይሰው አድማጮች፣ ዋርትዞግ የሚባል እንስሳ አለ። ይሄ ዋርትዞግ ማለት የዱር አሳማ ተብሎ ይጠራል በአማርኛ። ብዙዎቹ የምታውቁት እርግጠኛ ነኝ ካሶንጎዬ በሚለው አጅበውበት ብዙ ጊዜ ይሄ እንስሳ እናየዋለን በተለያዩ ቲክታክም ላይ ሌሎች አማራጮችም ላይ ማለት ነው። እና ይሄ እንስሳ ዋርትዞግ የሚባለው ወይም የዱር አሳማ ወይም ካሶንጎዬ አንበሳ ባለበት፣ ነብር ባለበት ወይም ሌሎች አዳኞች ባሉበት በተለይ አንበሳ ላይ ሄዶ አክት ያደርጋል ማለት ነው። በጣም ፊታቸው ላይ ይሽከረከራል፣ ይዘንጣል። ፍጥነቱን ተማምኖ ማለት ነው። ፍጥነቱን ተማምኖ ሄዶ አጠገባቸው ነገር ይለኩሳቸዋል፣ ፕሮቮክ ያደርጋቸዋል፣ ይነካካቸዋል። ከዛ ልክ አንበሳ ተነስቶ ሊይዘው ሲል ፈቅላክ ብሎ ይሮጣል ማለት ነው። ካሶንጎ ያመልጣል። ከዛ በኋላ ላይ ወደ ጉድጓዱ ሊቃረብ አካባቢ ወይም ጉድጓዱ ውስጥ ሄደው ገብተው አቡሸማኔ ሊሆን ይችላል፣ አንበሳው ሊሆን ይችላል፣ ሄደው ጎትተው ያወጡታል ማለት ነው። እና ሲገባ ራሱ ወደ ኋላ ነው በቃ አክት እያደረገ ነው የሚገባው። እና ይህንን የካሶንጎዬን አክት ወይም ጉራን በለው አሁን በሚሰጡ በአርቴታ ጋዜጣዊ መግለጫ ላይ እያዩዋቸው ነው። አርቴታ ካሶንጎዬ የሆነ ነው። ምን ለማለት ነው? ይሄንን ሲብራራ ማለት ነው በካራባኦ ካፕ የጨዋታ መድረክ ላይ አስተያየት ሰጠ አርቴታ ወይም ካሶንጎዬ። ምን ብሎ አስተያየት ሰጠ? እያንዳንዱን ጨዋታ ከዚህ በኋላ እንደ ፋይናል እንደ ፍጻሜ ጨዋታ ጠብቁኝ ብሎ ተናገረ። ስለዚህ የሰው ኤክስፔክቴሽን የደጋፊ ኤክስፔክቴሽን ምንድን ነው የሚሆነው? አይ በቃ አደበላለቁት የሚል ሐሳብ ነበር። ይባስ ብሎ በሻምፒዮንሺፕ ክለብ በሳውዛምፕተን ተሸነፈ። በወሳኙ ጨዋታ ኤምሬትስ ላይ በበርማውስ ተሸነፈ። የካራባኦ ካፕን ድል ለማንቸስተር ሲቲ አሳልፎ ሰጠ። ብዙ ጊዜ ቀድመው ጉራ የሚናገሩ ሰዎች ሩበን አሞሪምን ወሰዱት።
ቀጣዩን ጨዋታ ማንቸስተር ሲቲን ካሸነፍኩኝ አሉ ስፖርቲንግ ሊዝበን እያሉ አዲሱ ፈርጉሰን ይመጣል ብለው ይጠብቃሉ። ምላስ የሚያበዙ አሰልጣኞች በጣም ውጤታቸው ትንሽ አስቸጋሪ ያደርግባቸዋል። አሁን ደግሞ ምን አለ አርቴታ? ፒውር ፋየር አይ አም ኦን ፋየር ኖ ፊር ዚሮ ፊር። ኤክስፔክቴሽን ምንድን ነው የሚመጣው? ሰው ምንድን ነው የሚጠብቀው? በቃ አሁንም ተነስቶበታል፣ በቃ ተናዷል፣ የሚያደርገውን ከባድ ነገር በቃ ሊፈጥር ነው፣ ኒኩሌር ሊተኩስ ነው የሚል ኤክስፔክቴሽን በደጋፊ ዘንድ ይመጣል። ተጫዋቾቹ ላይስ ራስ አሰልጣኛችን ዜሮ ፊር እያለ ነው፣ ኦን ፋየር ነበልባልን እያለ ነው። እንደ ሰዓትማ ነበልባሉን እንጂ እያለ ተጫዋቹ ያለ የሌላ ኃይሉን ሲያወጣ ራሱን ለጉዳት ላላስፈላጊ ስህተቶችና ለጫና ይዳረጋል። ካልሆነ ደግሞ ካልተሳካለ ደግሞ ባክፋየር መልሶ ያደርግባል። ኤግዛክትሊ ፋየሩ ባክፋየር ያደርጋል። ተመልሶ እሳቱ እዛው ላይ ይሆናል ማለት ነው። አርቴታ በአርሰናል ቤት ውስጥ ትልቅ ስራ ሰርቷል። የሚካድ ነገር የለም። አርሰናል ለሻምፒዮንስ ሊግ ቦታ ለማግኘት ሲጣጣር የነበረውን ክለብ ምንም እንኳን ትረስ ዘ ፕሮሰስ እያለ ዓመታቶችን ቢወስድም የዋንጫ ተፎካካሪ አድርጎታል። ለዚህ ደግሞ አርቴታ ክሬዲት ይገባዋል። ነገር ግን ጋርዲዮላን እዩት እስኪ። ጋርዲዮላ ምንድን ያለው በዚህ ኃይለኛ አሁን አርቴታ እንዳለው ፒውር ፋየር የሚታየው ማንቸስተር ሲቲ ላይ ነው፣ ጋርዲዮላ ላይ ነው፣ ተጫዋቾቹ ላይ ነው። ምንድነው ግን ያለው? ጎበዝ አርሰናል ከባድ ቡድን ነው፣ አትናቁት፣ አንንቀውም። አርሰናል ጉድ ይሰራናል በሚቀጥለው ሳምንት። የሻምፒዮንስ ሊጉ መሪ ነው፣ የፕሪሚየር ሊጉ መሪ ነው እንጂ ጋርዲዮላ ይሄንን አሁን እንደ አርቴታ ማለት የነበረበት ጋርዲዮላ ነበር። በእንትናቸው በአቅማቸው አሁን ባለው እየተንቀለቀለ ያለው ፋየሩ ፒውር ፋየር በሜዳ ላይ እያሳየ ያለው እንቅስቃሴ ይሄ ማለት የነበረበት ጋርዲዮላ ነበር። ግን ጋርዲዮላ ምንድነው ሳይኮሎጂካል ጌም ነው የሚጫወተው። አርቴታ ግን የራሱን ተጫዋቾች ሳይኮሎጂካል ኢምፓክት እየፈጠረባቸው ነው፣ የስነ ልቦና ተጽዕኖ እየፈጠረባቸው ነው። አንዳንዴ በልህ ስትገባ ሶፊ ወይ ስኬታማ ትሆናለህ፣ በአብዛኛው ግን ዋጋ ትከፍላለህ። ሶቦስ ላይ ደሜን ከስክሼ እገባለሁ፣ አጥንቴን ነገ ሜዳ ላይ ሞታታለሁ ምናምን አለ። መች ሞተ? መች ተንቀሳቀሰ? ትናንት እኮ አለ ፉከራ ብቻ ነው የቀረው። ትናንት እኮ ጥሩ አልነበረ። ለምን ያስፈልጋል? ለምን ሜዳ ላይ ስራህን አትሰራም? ለምን ቀድመህ ታወራለህ? ላሚን ያማል ብቻ ነው ትናንት የተሳካለት። እንዳወራው ጥሩ ስራ ሰርቶ ነበር። ቡድኑ ግን ውጤታማ ሊሆን አልቻለም። አስተያየቶቹ እኔ አርቴታ ቅድመ የሚሰጣቸው ኮሜንቶች የቅርብ ጊዜያቶች ከዚህ በፊት አርቴታ ላይ እንደዚህ ነገር አትሰማም አታይም ሶፊ። አሁን ግን የሚያመጣቸው ነገር እሱም ላይ የስነ ልቦና ጫና ፕሬሸሩ። በነገራችን ላይ የኮሬሺ ከአርሰናልና በርማውዝ ጨዋታ በኋላ አንድ አስተያየት ሰጥቶ ነበር። ሜዳው ደረቅ ማድረጋችን ጎድቶናል፣ ሜዳው ደረቅ ስለሆነ ነው የተሸነፍነው በጨዋታው የሚል አስተያየት ሰጥቶ ነበርና አርቴታ ስለዚህ ጉዳይ ሲጠየቁ አንድ ነገር ተረድቻለሁ፣ ከጨዋታ በኋላ በተለይ ከሽንፈት በኋላ ማውራት የለብም፣ ካወራ መልሶ ራስ ላይ ነው የሚመጣው፣ መሳቂያ መቀለጃ ነው የምትሆነው የሚል አስተያየት ሰጥተዋልና የኮሬሽ የራሳቸው ሜዳ ነው፣ የአርሰናል ሜዳ ነው። አዌይ ቢሆን አደረቁብን ልትል ትችላለህ። የራሱ ሜዳ ደርቆብን ነው ዛሬ ችግር ውስጥ የገባ ነው ብሎ አስተያየት ሰጥቶ ነበርና እንደዚህ አይነት ሀሳብ የሰጡ አሰልጣኝ ገብተው አሁን በዚህ መንገድ በስሜት የሰጡት ፕሬስ ኮንፈረንስ ጋዜጣዊ መግለጫ ትንሽ እንዳልኩ ቅድም ፋየሩ ባክፋየር እንዳያደርግ ስጋት አለኝ። ሌላስ ምን አለ ሶፊ? ከዚህ በፊት ኳሷ ፈጠነችብን አላለ አርቴታ? ራያ ኳሷን አላቃትም ብሎ አርቴታም ራያም ተናግሯል። አርቴታ ተናግሮታል። ኳሷ እየፈጠነችብን ተቸግረናል ብሎ አስተያየት አልሰጠም። አንድ አሰልጣኝ ኮሜንቶች ወይም በተለይ ከጨዋታ በፊት የሚሰጡ አስተያየቶች ላይ ጥንቃቄ ማድረግ አለበት። በተለይ ማለት ነው። ፖስት ጌምም መጠንቀቅ አለበት፣ ግን ፕሪ ጌም ላይ በጣም ጥንቃቄ ያስፈልጋል። ስለዚህ የሚሰጡ አስተያየቶች ዝምታን መምረጥ፣ ስራን መስራት በልብ ሜዳ ላይ በሚደረጉ እንቅስቃሴዎች ቢሆን የተሻለ ነው ብዬ አስባለሁ። በርግጥ ለዛ ነው ደጋፊን ማነቃቃት አለብህ። በትክክል እኮ ስታነቃቃ አሁን እኮ እግራቸውን ፒውር ፋየር የሚለው ባይዘው አርቴታ የተናገረው ለዛሬው ጨዋታ አይደለም ሶፊ። እርግጥ አይደለም
እሱ እያሰበ ያለው ስለ ማንቸስተር ሲቲው ነው። ማንቸስተር ሲቲው ነው። ስለ ኢታር ነው እሱ አእምሮ ያለው። አዎ እንጂ የዛሬውን ጨዋታ አርሰናል ዘንጦ የሚያልፍበት ጨዋታ ነው። የዛሬውን የሻምፒዮንስ ሊግ ጨዋታ ማለት ነው። እማነኝ ሶፊ፣ ዛሬ አርሰናል የዛሬ ምሽት ሻምፒዮንስ ሊግ ጨዋታ ዘና ብሎ ዘንጦ በቃ ማለፍ የሚችልበት ጨዋታ እንደሆነ አርቴታም ያውቀዋል፣ ደጋፊውም ይረዳል። በዛ ሴንስ ኦፍ ኮርስ አትሌቲኮ ስፖርቲንግ ሊዝበን ቀላል ቡድን ነው እያልኩኝ አይደለም፣ ግን የ1-0 አድቫንቴጅ አላቸው። ዛሬ ምሽትም እልህ ውስጥ ያለ ቡድን ነው። የሻምፒዮንስ ሊጉን ጉዳይ እንዲህ ብዙ የአርሰናል ደጋፊዎች ትናንት እኮ ሲከራከር የነበረው እርግጠኛ ሆኖ ስለ ስፖርቲንግ ሊዝበኑ ስለ ዛሬው አትሌቲኮ ማድሪድ ይሻላል ወይስ ባርሴሎና ይሻላል ስለሚለው ጉዳይ እኮ ነው። አትሌቲኮ ማድሪድ እንዲያሸንፍ ሲቋጥር የነበረ በጣም በአርሰናል ደጋፊ እኮ ትናንት ነበር እርግጠኛ ስለሆኑ ስለ ዛሬው ምሽቱ። አርቴታንም በዛ ደረጃ ነው የማስበው፣ የሚያስበው ስለ ኢታዱ ጨዋታ ነው። ለዛ ነው ፒውር ፋየር ኦን ፋየር አም ኦን ፋየር ፋየር ምናምን ሲል የነበረው ማለት ነው። ሶ አርቴታ ዋጋ ይሰጠዋል፣ ክሬዲት ይሰጠዋል። ይህንን ቡድን ከሻምፒዮንስ ሊግ ተፎካካሪነት ወደ ዋንጫ መድረክ አምጥቶታል። ግን ደግሞ የተሰጠው ዓመት ረዥም ስለሆነ አርሰናልም ዋንጫ ረሃብ ላይ ስለሆነ ደጋፊውም ዋንጫ ስለሚፈልግ ነው ባይዘወይ አርቴታ ላይ ጣቱን የሚቀስር እንጂ አብዛኛው ደጋፊ እኮ አርቴታንም ሙሉ በሙሉ ጥልት አድርጎት እኮ አይደለም እኮ ያመጣውን ዋጋ አብዛኛው ደጋፊ ረስቶትም አይደለም። ኤኒዌይስ ሌሎች ፖይንቶች እናንሳቸው። ዛሬ ምናልባት እንግዲህ ራይስ የማይኖር ከሆነ ለኖርጋርድ አሊያም የአማካይ መስመሩ በተወሰነ መንገድ ማስተካከያ ሊደረግበት እንደሚችል ይጠበቃል። በአርሰናል በኩል ምናልባት ኖርጋርድ፣ ዙቢሜንዲና ኢዜ አሊያም ደግሞ ዙቢሜንዲ፣ ካይ ሃቨርትዝና ኢዜ የአማካይ መስመሩን የመምራት ግዴታ ሊኖርባቸው ይችላል ተብሎ ይጠበቃል። ከዛ ውጭ ግን አብዛኞቹ በነበሩበት የሚቀጥሉ ነው የሚሆኑት። ለምሳሌ ሂንካፔ ተመልሶላቸዋል። ሂንካፔ ሙሉ ጨዋታ ይጫወታል በዛሬው ጨዋታ ላይ። ቤን ዋይት ባለበት በቀኝ መስመር እንደሚቀጥል ይጠበቃል። ግን ብዙዎች ሙስኬራ ይግባ የሚል ሀሳባቸውን እየሰጡ ነው የሚገኙት። አማካይ መስመሩ እንዳልኳችሁ ከካይ ሃቨርትዝና ከኖርጋርድ አንዳቸው አማካኝ ውስጥ ይገባሉ። ራይስ በዛሬው ጨዋታ ላይ ኦልሞስት የመካት እድሉ በጣም ጠባብ ይመስላል። ማክሲመም ምናልባት ተቀያሪ ወንበር ላይ ሊያስቀምጡ ይችላሉ። ችግር ካለም በቃ ዋጋ ከፍሎ ሊያሰልፉት ከቻሉ ማለት ነው። ፊት መስመሩን ትሮሳርድ እንደዚሁም ማዱኬና የኮረሽ እንደሚመሩት ይጠበቃል። ሳካም ከደረሰ ተቀያሪ ወንበር ነው የሚቀመጠው። ምናልባት ቲምበር ከደረሰ ከሁለቱ አንዱ ይደርሳሉ ነው ያሉት። ቲምበር ከደረሰ ጥያቄ ነው። ቋሚ 11 ነው የሚያስጀምሩት። ቲምበር ለቀጣዩ ለእሁዱ ጨዋታም ፊት እንዲሆንላቸው ከመፈለጋቸው ጋር ተያይዞ ማለት ነውና እነዚህን ይጠብቁ። በምሽቱ ጨዋታ ላይ ማታ እንመለሳለን። በስፋት ስለ ጨዋታዎችም በጨዋታው ቀጥታ ስርጭት የምንሸፍን ነው የሚሆነው።